ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ ተመልካቾቻችን እንደምን ሰምታችኋል። የኢትዮጵያ መከላከያ ዩኒቨርሲቲ በተሳተፈበት የከፍተኛ ተቋማት የስፖርት ፌስቲቫል በርካታ ውጤቶችን በማስመዝገብ በተለይም በእግር ኳስ እንግዲህ ዋንጫ በማምጣት ውጤቱን በድል አጠናቋል። ይህ ዩኒቨርሲቲም እንግዲህ ወደ ዩኒቨርሲቲው ሲመለስም ደማቅ አቀባበል ተደርጎለታል። እኛም በዚህ አቀባበል ስነ ስርዓት ላይ ተገኝተን በእለቱ የተላለፉ መልእክቶችንና የተከናወኑ ክንውኖችን ለተመልካቾቻችን እንደሚከተለው ለማስቃኘት ወደናል። እንድትከታተሉን ያክብሮ ግብዣችን ነው። የኢትዮጵያ መከላከያ ዩኒቨርሲቲ እንደማንኛውም የከፍተኛ ትምህርት ተቋም በአዋጅ ተቋቁሞ የመማር ማስተማር ዘዴውን አዘምኖና የዓለምን አሁናዊ ሁኔታ ግምት ውስጥ ባስገባ መልኩ በትምህርት ሚኒስቴር የቅበላ መስፈርት መሰረት ከመከላከያ ሰራዊት አባላትና ከህብረተሰቡ ተቀብሎ በማስተማር ዩኒቨርሲቲውን የምርምርና የፈጠራ እንዲሁም የቴክኖሎጂ ማዕከል እያደረገው ይገኛል። ዩኒቨርሲቲው ለመማርና ማስተማር ስራው ምቹና ሳቢ እንዲሆን የሚያስችሉ የመሰረተ ልማቶችና ግዙፍ የምርምር ላቦራቶሪም እየገነባ ይገኛል። የመከላከያ ዩኒቨርሲቲ ከሰሞኑ በጅማ ዩኒቨርሲቲ አዘጋጅነት በተካሄደው 10ኛው የከፍተኛ የትምህርት ተቋማት የስፖርት ፌስቲቫል ላይ ከ48 ዩኒቨርሲቲዎች ጋር ተወዳድሮ በርካታ ውጤቶችን አስመዝግቧል። እኛም በዚህ የስፖርት ፌስቲቫል ውጤታማ በመሆን ለተመለሰው የስፖርት ቡድን በቢሾፍቱ ከተማ የተደረገለትን አቀባበል እውቅናና የምስጋና ፕሮግራም ላይ ተገኝተን የተላለፉ መልእክቶችንና ሁነቶችን ተከታትለን ያዘጋጀነውን መሰናዶ ልንጋብዛችሁ ወደድን። አብራችሁን ቆዩ። በሀገራችን ካሉ ከፍተኛ የትምህርት ተቋማት ጋር የተደረገው ስፖርታዊ ውድድር የተቋሙን እሴትና የሰራዊቱን ስነልቦናና ህዝባዊነት ያሳየበት ከመሆኑም ባሻገር ይህ ለሀገር ዳር ድንበር መከበር ዋጋ የሚከፍለው ሰራዊት ያለውን ወታደራዊ ጨዋነት ያንጸባረቀበት መድረክ ነው። በዚህ የዩኒቨርሲቲዎች ውድድር ላይ በጣም የሚገርም ውጤት አስመዝግባችሁ መጥታችኋል። በመከላከያ ሰራዊት ስም በጣም አመሰግናችኋለሁ። ዩኒቨርሲቲያችሁ ሰው የሚፈጥር ነው። ሰው ይፈጥራል። ሰው ማለት ዝም ብሎ ቀለም ተምሮ ቀለም አነብንቦ A+ B+ ምናምን ያመጣ ሰው ማለት አይደለም። ሰው ማለት ስነ ምግባር ያለው፣ ስብዕና ያለው፣ ዲሲፕሊን ያለው በዛ ላይ ዕውቀት የጨመረ ማለት ነው። እነዚህና A+, B+ ከዚህኛው ጋር ሲደመር ምርጥ ዜጋ ይፈጥራል። ምርጥ ዜጋ የምንለው እንደዛ አይነት ሰው ነው። አንዳንዱ A+, B+ አምጥቶ ባንዳ ነው። አንዳንዱ A+, B+ አምጥቶ ቅጥረኛ ነው፣ ሰላይ ነው፣ ለሌሎች የሚያገለግል ነው። እንደዛ አይነት ሰው መከላከያ ዩኒቨርሲቲ ውስጥ አይፈጠርም። መከላከያ ዩኒቨርሲቲ ውስጥ ጅማ ያሳያችሁት አይነት ስነ ምግባር፣ ስብዕና፣ ዲሲፕሊን ያለው እና የሱ ክፍል የሱ አርማ ከፍ ብሎ እንዲውለበለብ አድርጎ የሚመለስ የእናንተ አይነት ሰው ነው። ስለዚህ ራሳችሁንም አስከብራችኋል፣ መከላከያንም አስከብራችኋል። የመከላከያን ማንነት ክብርና ዝና ከፍ አድርጋችኋል እና በጣም ልትመሰገኑ ይገባል። ከውድድሩ ባሻገር ለመከላከያ ሰራዊቱ የመልካም ገጽታ ግንባታ ላይ ትልቅ አሻራ ያሳረፈ ነበር። ፍጹም ዲሲፕሊን በሆነ መንገድ ነበር አምናም የተሳተፍነው። ዘንድሮ ደግሞ ያው ዩኒቨርሲቲው አንዱ ራሱን የሚያስተዋውቅበት መንገድ ይሄ ነው። ትልቅ አቅም አለው የመማር የማስተማር የመመራመር ብሎም ደግሞ መከላከያ ሰራዊታችን ለሀገር እየከፈለ ያለው ዋጋ ምን እሴቶች አሉት፣ ምን የሚያስተሳስሩ የሰራዊት መዝሙር እንዳለን በደንብ መከላከያን ፕሮሞት ለማድረግ ነበር።
ከ7000 በላይ የሆነ ተወዳዳሪና ማህበረሰብ ተነስቶ የኢትዮጵያ ህዝብ መዝሙር ነው የዘመረውና የሆነ የተለየ ፊሊንግ ነበር የተሰማኝ። ፐርሰናሊ ሁሉም የቡድኑ አባላት እያለቀሱ ነበርና ይሄ እኛ የምንወስደው ሰራዊታችን በየቦታው ያደረገ ሀገሩን ለመጠበቅ እየከፈለ ያለው መስዋዕትነት ከፍ በማድረግ ላይ ትልቅ ድርሻ ነበረው። በዚህ አጋጣሚ በደንብ መናገር የምፈልገው የማዕከላዊ አባላት አመራሮቹ ሳይቀሩ መኪና በመመደብ ስራን ኦፍ በማድረግ ከሰራዊታችን ጋር በአካል ስቴዲየም በመገኘት መደገፍ ብቻ ሳይሆን ለሰራዊቱ የሚያስፈልገውን ውሃ፣ ስኳር ምንም ሳይቀር እንደ ቤታችን መጥቶ አገልግሎናል። ለዛም ዩኒቨርሲቲው ትልቅ አድናቆትና ሰርቲፊኬት የእውቅና ሰርቲፊኬት ሰጥተናል። ከልብ ነው ማመስገን የምፈልገው። ስፖርት የሚፈጥረው የመከባበርና የአንድነት ስሜት ከፍተኛ ሲሆን የኢትዮጵያ መከላከያ ዩኒቨርሲቲ በውድድር ቆይታው በርካታ ውጤቶችን አስመዝግቦ ያመጣው ዋንጫ አጠቃላይ የሰራዊቱ ድል አድራጊነት ማረጋገጫ ሲሆን የሁሉም የሰራዊት አባላት ኩራት በመሆኑ ደማቅ አቀባበልና የሽልማት መርሃ ግብር ተካሂዷል። በዚህ የዩኒቨርሲቲዎች ውድድር ላይ በጣም የሚገርም ውጤት አስመዝግባችሁ መጥታችኋል። በመከላከያ ሰራዊት ስም በጣም አመሰግናችኋለሁ። እያንዳንዳቸው የ15000 ብር ሽልማት የሞባይልና 140,000 ብር ተሸላሚ አድርጓቸዋል። ያደረጋችሁት ድል ይሄ የማይሸነፈውን ተቋም ይሄ ሁሉ ጊዜ በአሸናፊነት የሚኖረውን ተቋም የሰራዊታችን መገለጫ የሆነውን የድል ባንዲራ ከፍ የሚያደርግ ስራ ስለሰራችሁ መስሪያ ቤታችንን እንዲከበር ተጨማሪ ሴት ስለደመራችሁ እንኳን ደስ አላችሁ ብዬ በድጋሜ ላበረታታችሁ ወዳለሁ። ስተቀልለው ድላችሁን አንድም ከመከላከያ አንደኛው ክንፍ የአቅም ግንባታ የሚባለው ነገር ላይ ተደማሪ ስራ እንደሰራችሁ አድርጋችሁ ይዩት። መሸነፍ ባህሉ ያልሆነን ተቋም በሌላ ድል ይሄ ነው ብላችሁ የሚገለጥበትን ሌላ ስራ ሌላ ድል ስላመጣችሁ በዛ መንገድ መዝኑት። ተማሪዎቹ ስፖርት ቲሙ የከፈለው መስዋዕትነት በጣም የሚገርም ነበር። ራሳችን በሚገባ ሽጠናል። ጅማ ጥሩ ከተማ ናት። ጅማ ዩኒቨርሲቲ የሚገርም እናት የሆነ ዩኒቨርሲቲ ነው። ተቀብሎን አኑሮን ሁሉንም ነገር ችሎ ለስኬት ያበቃን ዩኒቨርሲቲ ስለሆነ የዩኒቨርሲቲውን ፕሬዝዳንት ዶክተር ጀማል አባፊታን እና ማህበረሰቡን የዩኒቨርሲቲው አባላት ማኔጅመንት አባላትን ከልብ ማመስገን እፈልጋለሁ። እንግዲህ በእኛ እምነት እግር ኳሱን አሸንፈን ዋንጫ ስናነሳ የኛ ቲም በሰልፍ ነበር ወደ ሽልማቱ ሄደው። ወታደር በሄደበት ሁሉ ቤቱ ነውና በጅማ በነበረው ውድድር የጅማ ነዋሪዎችና የማዕከላዊ የሰራዊት አባላት ስፖርት ቡድኑን በማበረታታት የነበራቸው አቀባበል ለተወዳዳሪዎች ከፍተኛ ሞራል የፈጠረ ሲሆን በውድድሩም ዋንጫን ጨምሮ የወርቅና የብር ሜዳሊያዎችን በማምጣት በድል ተመልሷል። በ6 ስፖርት አይነቶች መወዳደር ብቻ ሳይሆን የዩኒቨርሲቲያችን ተልዕኮ ማስተዋወቅ ነው ትልቁ ተሰጠን። ይህን መነሻ አድርገን ከዚህ ተነስተን ጅማ ስንገባ የጅማ ዩኒቨርሲቲና ማህበረሰቡ ለሰራዊት ክብር ደማቅ አቀባበል አድርገው ነው ተቀበሉ። እዛ ከገባን በኋላም የቸገረን ነገር የለም። ከፕሬዝዳንቱ ጀምሮ ሁሉም የማኔጅመንት አባላት የቦርድ አባላትም ብዙ ድጋፍ አድርገውልናል። ስለዚህ ባደረግናቸው ነገሮች ስኬታማ ሆነናል። ጅማ ላይ በነበረን ነገር ምንድነው ጅማ ማህበረሰቡ ነው ወጥቶ የተቀበለን የዩኒቨርሲቲው
በደንብ ማኔጅመንቱ ተቀብለውናል። ገና ከእንትናችን የነበረው ነገርም በጣም የሚገርም ነበር። አምባሳደሮች ተወክለውልናል። ለእያንዳንዱ ዩኒቨርሲቲ አምባሳደሮቹ በጣም የሚገርም ትጋት የሚገርም ፍቅር ነው ያላቸው። እኛ የሀገራችንን ስም ከፊት ያስቀደምን ያው ወታደሮች ስለሆን የኢትዮጵያ መከላከያ ዩኒቨርሲቲ በሚለው ስሙ በራሱ ክብር ነውና ሁሉም የኛ ነው ብሎ ስለሚያስብ ሁሉም ዩኒቨርሲቲ ጌም ስናደርግ እንኳን የምንጫወተው ካልሆነ በስተቀር ሌላው ሁሉም የኛ ደጋፊ ነው። ስለዚህ የተሻለ ነገር ነበር የነበረው። ጥሩ ፍቅር ጥሩ ነገር ለማሳየት እኛም እንደ ወታደር በዲሲፕሊን አሳይተን መጣን። እኔ የተወዳደርኩበት ፊልድ 400 ሜትር እና 800 ሜትር በ400 ሜትር ወርቅ አምጥቻለሁ። በ800 ብር አምጥቻለሁ። በዱላ ቅብብል እንደዛው ብር አምጥቻለሁ። በአጠቃላይ በጣም ደስ ብሎኛል። ዩኒቨርሲቲውን ወክዬ ስለተወዳደርኩ እጅግ በጣም ደስ ብሎኛል። ስለ ዩኒቨርሲቲው ግንዛቤ የላችሁ። አሁን እንደሚታወቀው ከሆነ ሌሎች የተለያዩ 49 ዩኒቨርሲቲ ውስጥ አንዱ የመከላከያ ዩኒቨርሲቲ አለ ብሎ የሚያስብ ብዙ አልነበር። ሲጠይቁን ግን በመናደርገው የሥራ እንትናችን በባህሪያችን እንደው በሞራላችን በትጋታችን ሙሉ አይቶ ተደመው ነበርና ይሄን የት ነው ምናም ለመቀላቀል የጓጉ ብዙ ሰዎችም ነበሩና በዚህ ደረጃ ነው ያስተዋወቅ ነው ብለን ነው የምናስበው። በቃ ወታደር መሆን ያለበት ደረጃ ነበር ነው ቫልዩን ገብቶን ተረድተን ስለነበር በዛ ደረጃ ነበር ያንጸባረቅ ነው። የኛ ማንጸባረቅ እነሱ ላይም ተጋብቶ አንድ ላይ ሻይን ስናደርግ የነበረበት ታይም ነበርና በዚህ አጋጣሚ ማዕከላዊ ራሱ ከኛ ጋር በድጋፍ በመምጣት ከፍተኛ ድጋፍ አድርገውልን የነሱ ድጋፍ ባይኖር ኖሮ እዚህ ማች ሻይን እናደርጋለን ብዬ አላስብም ነበር። የአንድነታችንም ምሳሌን በደንብ ጎልቶ የወጣበት ቶርናመንት ነበር። እኔ አሁን መከላከያ ዩኒቨርሲቲ ወክዬ ስለሄድኩኝ ሁሉም ወታደር ነው። እዛ ሲቪል ወታደር የሚባል ነገር የለም። ሁላችንም ያለውም ክብር በጣም ደስ ስለሚል እኔ በራሴም በመከላከያም ኮርቻለሁ። እናመሰግናለን። በቀጣይም የኢትዮጵያ መከላከያ ዩኒቨርሲቲ የስፖርት ቡድንን ለማጠናከር በትኩረት እንደሚሰራና በርካታ መሰረተ ልማቶች እንዲሟሉ እንደሚደረግ ተጠቁሟል። ባለሀብቶች፣ የልማት ድርጅቶች፣ ማህበራት፣ የከተማው አስተዳደር ልክ እንደራሱ አድርገው ይሄን ዩኒቨርሲቲና ይሄን ስፖርት ቲም እንዲደግፍ እየገለጽኩ በሚቀጥለው አመት ከመስከረም ጀምሮ በጤና ሳይንስ ኮሌጅ ስር የስፖርት ሳይንስ ፕሮግራም ጀምረናል። ይሄ ለሁሉም ክፍሎቻችን አሰልጣኞችም ተማሪዎችም አሰልጥነው ጥሩ የመከላከያ ቲም በማውጣት ላይ ትልቅ አስተዋጽኦ ስለሚኖረው ከወዲሁ መቻልም ሌሎች ክፍሎችም የራሳቸውን ሰዎች እያዘጋጁ በዲግሪና በማስተርስ ዲግሪ እንዲያሳትፉ ጥሪ ማቅረብ ፈልጋለሁ። እርግጠኛ ሆኜ የምነግራችሁ ይሄ ስፖርት ቲም ለተቋማችን ግብዓት ይሆናል ብለን ነው የምናስበው። አመሰግናለሁ። መከላከያ ሰራዊት የስፖርት ምንጭ ነው ለሀገሪቱ፣ የልማትም የሁሉ ምንጭ እንደሆነ ሁሉ በስፖርቱ ላይ ደግሞ በጣም ታዋቂ የነበረ በመሆኑ እናንተ ደግሞ ከዚህ ያገኘናችሁ ለመቻልም ምንጭ የሚሆኑ አሉ። ከዚህ ለመቻል የሚሆኑ ካሉ ያው ተናግረን እኛን መቻል ከመጣችሁ ማለት ዩኒቨርሲቲውን ታሰራላችሁ፣ መከላከያን ታሰራላችሁ። ከኛም አልፋችሁ ደግሞ ኢትዮጵያን ስለምታሰሩ እኛም ከእናንተ ጎን ሆነን የምናግዘውን እያገዝን አብረን ለማደግ ዝግጁ ነን። በጣም ትልቅ በጣም የተሻለ ሎኬሽን ላይ ያለ የተሻለ ኢንፍራስትራክቸር ያለው የተሻለ የትምህርት ስርዓት ያለው ነው። የጎደለውም እየተሟላ ይሄዳል እና በጣም ክብር ያለው በጣም ለአገር ሉዓላዊነትና አንድነት ከፍተኛ የሆነ ዋጋ የሚሰጥ ዋጋ የሚከፍል ዩኒቨርሲቲ ነው እና የዚህ ዩኒቨርሲቲ አባል በመሆናችሁ ልትኮሩ ይገባል። መልካም ዘመን ይሁንላችሁ። አመሰግናለሁ። ተመልካቾቻችን
ተመልካቾቻችን የኢትዮጵያ መከላከያ ዩኒቨርሲቲ በጂማ ዩኒቨርሲቲ አዘጋጅነት በተከናወነው የከፍተኛ ተቋማት የስፖርት ፌስቲቫል ባስገኘው ውጤትና በፍጹም ኢትዮጵያዊነትና የሰራዊት ስነልቦና እንቅስቃሴው በተመሰከረለት ሁኔታ ይህንን ውድድር ሲያከናውን ቆይቶ ተመልሷል። እንግዲህ ሲመለስም ደግሞ በዩኒቨርሲቲው ደማቅ አቀባበል ተደርጎለታል። እኛም በዚህ አቀባበል ስነ ስርዓት ላይ ተገኝተን በእለቱ የተላለፉ መልእክቶችን የተከናወኑ ሁነቶችን ጠቅላላ አድርገን ወደ እናንተ አደረስን። ስለተከታተላችሁ ከልብ እናመሰግናለን።